አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአገዛዙ የሰራዊት አመራሮች ጭምር የተገደሉበት ውጊያ ማድረጋቸውን የፋኖ ኃይሎች ገለጹ። ይህ በእንዲህ እንዳለ የብልጽግና የምክር ቤት የምርጫ እጩ ታጣቂ ኃይሎችን መቀላቀላቸውን አሳውቋል። በአማራ ክልል በቀጠለ ውጊያ የድሮን ጥቃቶችና የከባድ መሳሪያ ድብደባዎችም ተፈጽመዋል። ዝርዝሩ ተዘጋጅቷል። የመከላከያ ሰራዊቱ ስጋት ሆኗል በተባለው ጥምረት ጽምዶ ዙሪያ መግለጫ እንዲሰጥ ተደርጓል። ጄኔራሉ እንቆረጥማቸዋለን፣ እናቀልጣቸዋለን፣ ቅዠት እናደርጓለን የሚሉ ቃላትን እየተጠቀሙ ማብራሪያ ሲያቀርቡም ተሰምቷል። እናንተም ትሰሙታላችሁ። ኢትዮጵያን እንገነጥላታለን ሲሉ በብልጽግናው የምርጫ ድግስ ለፓርላማው የሚወዳደረው ፓርቲ ሊቀመንበር ገለጹ። ይህ በእንዲህ እንዳለ ርዕሰ መስተዳድሩ የቤተሰባቸው አባል ፓርላማ እንዲገባ በምርጫ ጣቢያው የሚሳተፉ ሌላ እጩን ማሰራቸው ታውቋል። ይህንንም ይዘናል። ፖሊስ ከአርቲስት ቴዎድሮስ ካሳሁን ጋር በተያያዘ ታስረው እንዲፈቱ የተወሰነላቸው ሰዎችን ሳይፈታ ቀርም። ብልጽግና የአርቲስቱ የቅርብ ሰዎች 2 እና 3 የተለያዩ ክሶች እንዳቀረበባቸውም ተሰምቷል። ተጨማሪውን ይዘናል። በደቡብ አፍሪካ ኢትዮጵያንን ጨምሮ በቤተ ክርስቲያን ከጥቃት የተጠለሉ ሰዎች እንዲወጡ ተደረገ። በሌላ በኩል ጋና ከ800 በላይ ዜጎቿን ከሀገሪቱ ልታስወጣ መዘጋጀቷን አሳውቃለች። ሌላኛው መረጃችን ነው። በአሜሪካና ኢራን ድርድር አሁን መሰረታዊ ልዩነት እንደተፈጠረ መሆኑ ተነገረ። የዶናልድ ትራምፕ አስተዳደር በኢራን ላይ አዲስ ዙር ወታደራዊ ጥቃትን ለመክፈት ዝግጅት እያደረገ ነው ሲሉ የመገናኛ ብዙሃን ዘግቧል። ማርኮ ሩቢዮ ሆርሙዝ የማይከፈት ከሆነ የሆነ ነገር መደረግ አለበት ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሰራዊት አመራሮች ጭምር የተገደሉበት ውጊያ ማድረጋቸውን የፋኖ ኃይሎች ገለጹ። ይህ በእንዲህ እንዳለ የብልጽግና የምክር ቤት የምርጫው እጩ ታጣቂ ኃይሎችን መቀላቀላቸውን አሳውቋል። በአማራ ክልል በቀጠለ ውጊያ የድሮን ጥቃቶችና የከባድ መሳሪያ ድብደባዎችም ቀጥለዋል። የዚህ ክልል የተጠናከረ ሰሞንኛ ውጊያ ማዕከል ከሆኑ አካባቢዎች ውስጥ ደግሞ የወሎ ቀጠና ቆቦ ዙሪያ በግንባር ቀደምትነት የሚጠቀስ ነው። በዚህ አካባቢ በድሮንና ከባድ መሳሪያ የታገዘው ዘመቻ አሁንም ቀጥሎም ጎላሽ፣ ቀዩ ጋሪያ፣ አደር እና መንደፈራ በተባሉ አካባቢዎች በርካቶች የተገደሉበት ውጊያ መደረጉም ታውቋል። የፋኖ ኃይሎች በዚህ ቀጠና የትናንት ውጊያ የሻምበልና የሸለቃ አመራሮች ጭምር ተደምስሷል ሲሉ ገልጸው የጦር መሳሪያ የሬዲዮ መገናኛዎችን ጨምሮም የሰራዊት አባላትም ተማርከዋል ብለዋል። የአገዛዙ ኃይሎች በዚህ ቀጠና የደረሰባቸውን ጉዳት ተከትሎ ሰነዘሩት በተባለ የዘፈቀደ የከባድ መሳሪያ ድብደባ ደግሞ ህጻናትን ጨምሮ ነዋሪዎች ላይ የሞትና የአካል ጉዳት ስለማጋጠሙ በምስል ጭምር አያይዘው ካሰራጩት መግለጫ መረዳት ተችሏል። በተለይም ዋጃ ሀብሎ ተብሎ በሚጠራው አካባቢ የተፈጸመው ድብደባ አንድ የ10 ዓመት ህፃንን ጨምሮ የአንድ ቤተሰብ አባላት እንዲገደሉ አድርጓልም ተብሏል። በክልሉ ከከባድ መሳሪያዎች ባሻገር የድሮን ድብደባዎችም የተቋረጡ አልሆኑም። በጎጃም ቀጠና ሰከላም ሰልሰል ተብሎ በሚጠራው ስፍራና በወሎ ቀጠና መረዋ በተባለ ቦታ ትናንት የደረሱትና የቀጠሉ ነገር ግን የማይነገርላቸው የአገዛዙ የድሮን ድብደባዎችም የቅርብ ማሳያዎች ናቸው። የክልሉ የኦህዴድ ብልጽግና ተላላኪ ሹማምንት ግን በእነዚህ ጥቃቶች የሚገደሉ ታዳጊዎችና ህጻናት ጉዳይ ሳይሆን ምርጫ የሚሉት ድግስ ቅስቀሳ ይበልጥ ያንገበግባቸዋል። ከ2 ቀናት በፊት አሊ ዶሮ ላይ ወደ አማራ ክልል በመጓዝ ላይ እያሉ ከታገቱ ሰዎች መካከል የ1 ዓመት ከ3 ወር ህፃን የሚገኝበት ሲሆን የዚህ ህፃን ወላጅ እናት በአጋቾች ተተኩሶባት ከአያቱ ጋር ታግቶ ደብዛው የጠፋ ቢሆንም ብልጽግና ሰላም ነው የሚል ቅስቀሳ ላይ ለሚገኙት የባህር ዳርና የጎንደር ተላላኪ ሹማምንት ግን ይህ ጉዳይ እምብዛም የሚያስጨንቃቸው አይሆንም። ከዚህ ጋር በተያያዘ በዚህ የምርጫ ድግሳቸው ውስጥ በክልሉ ምክር ቤት ለመመረጥ እጩ ሆነው ቀርበው የነበሩት ንብረት አያሌው የተባሉት ግለሰብ ከብልጽግና እጩነት ወደ ፋኖ ኃይሎች መቀላቀላቸውን ገልጿል። ይህንን እርምጃ ወሰዱ ካሉበት ምክንያት ሲያስረዱ ደግሞ በተለያዩ የብልጽግና መድረኮች ላይ በሚሰጥ ማብራሪያ ወቅት የአብይ አህመድ መንግስት ጸረ ህዝብ መሆኑን በመረዳትም ለተጨማሪ
ተጨማሪ 5 ዓመታት እንዲቀጥል በማድረግ ሂደት አንድ አካል መሆኔም ክህደት መስሎ ስለታየኝ ነው በሚል ሲናገሩ ተሰምቷል። ቃታ ደግነንባችሁም ቢሆን እንድትመርጡን እናደርጋችኋለን በሚል ድምዳሜ ውስጥ የሚገኘው የብልጽግናው መንግስት ግን ለዚህ አስቻይ ሁኔታን ለመፍጠር በሚል በየስፍራው ያሰማራቸው የዳ ኢትዮጵያ ልጆችና አባቶች መስዋዕትነት እየከፈሉ ቀጥሏል። አንተ ተጠባባቂ ብሔራዊ ኃይላችን ነህ እያሉ የሚያሰማሩት ሚሊሻው ደግሞ በዚህ ረገድ የችግሩ ገፈት ቀማሽ ከሆኑት ውስጥ ነው። በሰሜን ሸዋ ዞን ሬማ፣ ምድረገነትና አጣዬ አቅራቢያ የተፈጸሙ ጥቃቶች ለጉዳት የዳረጉትም በአመዛኙ እነዚህን የሚሊሻ ኃይሎችን ነው። የመከላከያ ሰራዊቱ ለብልጽግና ስጋት ሆኗል በተባለው ጥምረት ጽምዶ ዙሪያ መግለጫ እንዲሰጥ ተደርጓል። ጀነራሉ እንቆረጥማቸዋለን፣ እናቀልጣቸዋለን፣ ቅጀት እናደርገዋለን የሚሉ ቃላትን እየተጠቀሙ ማብራሪያ ሲያቀርቡ ነው የተሰሙት። የ4 ኪሎ አስተዳደር በሀሳብም በጠመንጃም የሚታገሉትን ኃይሎች ለመፈረጅ የሚሽቀዳደምበት መደብ ባንዳ፣ የባዕዳን ተላላኪ የሚል ነው። አትግደሉን ያሉ ወጣቶችን ባንዳ ብሏል። ነዳጅ ተወደደ ያላችሁ ዜጎች ባንዳ ናችሁ ያለውን በሚኒስትር ደረጃ ነው። የእርስ በርስ ጦርነት በቃም፣ ደሞዝ ቀረብኝ፣ ሳይበሉ መስራትም ቸገረኝ፣ ኑሮ ተወደደብኝ ለሚሉ ሁሉ ባንዳም፣ የሀገሪቱ ሉዓላዊነት አስጠብቅ የሚሉትንም ባንዳ፣ ተላላኪ ወዘተ እያለም የብልጽግና የተለመዱ ክሶችን ማቅረቡም የሚታወቅ ነው። የሆኖ ሆኖ ከቅርብ ጊዜ ወዲህ ደግሞ ጽምዶ የተሰኘ ጥምረት በአገዛዙ መንደር ሌላ ስጋትን የፈጠረ ጉዳይ ሆኗል። በእርግጥ ይህን ጥምረት በተመለከተም አንዳንድ ኃይሎች በኩል የህዝብ ለህዝብ ግንኙነት ነው ከሚለው ውጭም ግልጽ የሆነ ማብራሪያ ሲቀርብ አልተስተዋልም። ልክ እንደ ብልጽግና ሁሉ የአፍሪካ ቀንድ የሰላም ጠንቅ እንደሆነ በግብሩ ያሳየው ሻዕቢያ የተካተተበት መሆኑን በማንሳት የሚነቅፉትም አሉ። በዚህም ተባለበዛ ግን እንዲህ ያሉ ጥምረቶች ይፈጠሩ ዘንድ አስገዳጅ ነባራዊ ሁነት የፈጠረው የ4 ኪሎ አገዛዝ አሁን ደግሞ የውግዘት መግለጫን በጀነራሎቹ በኩል ይዞ ብቅ ብሏል። በቅርቡ አሰብ ለመግባት ወጣቶች ተዘጋጁ እያሉ ቅስቀሳ ሲያደርጉ የነበሩት ሜጀር ጀነራል ተሾመ ገመቹም ይህን ጥምረት የግብጽ ፕሮጀክት አድርገው አቅርበው ሲያብጠለጥሉ ተሰምቷል። እንቆረጥማቸዋለን፣ እናቀልጣቸዋለን፣ ቅጀት እናደርገዋለን የሚሉ ቃላትን እየተጠቀሙም ነው ማብራሪያ ሲያቀርቡ የተደመጡት። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ ሳምበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። በዚህ የጀነራሉ ንግግር ውስጥ በሴት ጾታ የሚገለጸው ጽምዶን ስጋት አይደለም የሚል የስጋት መግለጫ መሰጠቱ እንዳለ ሆኖ ይህ አገዛዝን ወክለው ሌላ አካልን ሉዓላዊና ጸረ ሰላም በሚል ማቅረባቸው ግን ጎምዛዛ ፈገግታን የሚያጭር ነው። ብልጽግና ስለ ሉዓላዊነት ማስከበር የሚገልጸው በኢትዮጵያ ሉዓላዊ ግዛት ውስጥ የውጭ ጦርን አስገብቶ 100 ሺዎችን አስገድሎ 10 ሺዎችንም አስደፍሮ ነው። ይህ አገዛዝ ሌሎችን ሉዓላዊ የሚለው የውጭ አማጺ ኃይሎችን የጦር ካምፕ ከፍቶም ኢትዮጵያውያንን በሱዳንም በጅቡቲም ድሮኖች እያስቀጠቀጠ ነው። የ4 ኪሎ ሰዎች ሉዓላዊነት የሚሉት የኢትዮጵያ ሉዓላዊ መሬት ለኤርትራም ለሱዳንም ለደቡብ ሱዳንም ማስረክበው ነው። ጀነራል ተሾመ ገመቹ ሌሎችን ጸረ ሰላም ስብስብ ሲሉም ወለጋን በመድፍ ወሎን በሞርታር ጎጃምን በድሮን ቤንሻንጉልን በብሬን ትግራይን በረሃብ እየቀጣ ያለን ስብስብ በወታደራዊ ማዕረግ እያገለገሉ ስለመሆኑ ዘንግተውት እንዳይደለ መገመት አያዳግትም። ኢትዮጵያን እንገነጥላለን ሲሉ በብልጽግናው የምርጫ ድግስ ለፓርላማው የሚወዳደረው ፓርቲ ሊቀመንበር ገለጹ። ይህ በእንዲህ እንዳለ ርዕሰ መስተዳድሩ የቤተሰባቸው አባል ፓርላማ እንዲገባ በሚል በምርጫ ጣቢያው የሚሳተፉ ሌላ እጩን ማሰራቸው ታውቋል። የሶማሌ ክልል የኦህዴድ ብልጽግና ሹማምንት ጸረ ኢትዮጵያ ንግግሮች ቀጥሏል። እነዚህ የክልሉ ሹማምንት ኩሩ ኢትዮጵያዊ የሆነውን የሶማሌን ሕዝብ ኢትዮጵያዊ አይደለህም አንድ ቀን እንገነጥላለን ንግግራቸው በተለይም በሶማሌኛ ቃለ ምልልሶቻቸው ላይ
ተደጋግሞ የሚቀርብ ነው። ከሳምንታት በፊት የክልሉ ርዕሰ መስተዳድር የሆኑት አቶ ሙስጠፋ መሐመድ ኢትዮጵያ ስትፈርስኛ ተጣብቀን አንቀርም፣ አብይም እኔን ሳያነሳኝ እሱ ይለቃል የሚለው ድምጻቸው መውጣቱን ተከትሎ የማስተባበያ ምላሽ ለመስጠት ተከስተው ኢትዮጵያ ትፈርሳለች የሚለውን አቋማቸውን ዳግም አረጋግጠው ነገር ግን የመፍረስ አለመፍረሷ ጉዳይ አዲስ አበባ በሚገባው ፓርቲ የሚወሰን ስለመሆኑ ተናግረው ነበር። ህወሓት አዲስ አበባ የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ። አሁንም ዛሬ ያኔ አይደለም፣ አሁንም ዛሬ። አሁን ደግሞ በክልሉ ልክ አለቃቸው አብይ አህመድ በኦነግ ላይ የበለጸገው ኦነግ እንደመሰረቱት ሁሉም ሙስጠፋም በኦብነግ ላይ የመሰረቱት የበለጸገው ኦብነግ ሊቀመንበር ኢትዮጵያን እንገነጥላታለን የሚል ቃለ ምልልስ አድርገዋል። ከጅግጅጋ በሚተላለፈውና ሙህዲን ሾው በሚባለው የክልሉ የብልጽግና ሹማምንት በሚቀርቡበት ፕሮግራም ላይ የተገኙት የሙስጠፋው ኦብነግ ሊቀመንበር አብዱ ካሪም ሼክ ሙሴ ቀልቢ ደጋ ያደረጉት ንግግርም እንዲህ ይላል። እኛ የኢትዮጵያን አንድነት ለመጠበቅ አንሰራም፣ አጋጣሚውንና ጊዜውን ስናገኝ እንገነጠላለን። ኢትዮጵያ መበተኑ አይቀርም። ከኢትዮጵያ ጋር በሃይማኖት በባህልና በቋንቋም አንድ አይደለንም። ሰዎች ንግግሬን ጫፍ የረገጠና ጽንፈኛ አድርገው ሊወስዱት ይችላሉ። የኔ ሀሳብ ግን ከዚህ የሚበልጥ የጠነከረ ነው። ነገ ጦርነት አስፈላጊ መሆኑን ካመንበት ትግሬንም ኦሮሞንም ወይንም ሌሎችን ሳንጠራ ብቻችንን መግባት እንችላለን። saacad ay aanu aragnayna mudan tahay baan waan ka go'ay waan kala furay diin man isku dhaqan man isku af man walaga yaab hadalkayga in dad badan ay u arkaan inuu aad u fogeeyo xaq jiri laakiin fikirkayga ka sii adag aan aragnay bariina dagaalka laga maarmaan yahay anaguna Itoobiya Tigray iyo Oromo yumina u yeeran dadka aan gali karno እንዲህ ያለው ንግግር የሚደረገው የብልጽግናው የምርጫ ድግስ ላይ በሚሳተፉ በፓርላማን በክልል ምክር ቤት ምንጩ ባቀረቡ አገዛዙን በሚደግፋቸው ፓርቲ ሊቀመንበሮች በኩል ነው። በእርግጥ እኒህ የሙስጠፋው ኦብነግ ሊቀመንበር እንዲህ ያለውን ጸረ ኢትዮጵያ ንግግር ሲያደርጉ ይህ የመጀመሪያቸው አይደለም። ከወራት በፊት ኬንያ ናይሮቢ ላይ ተገኝተው ዛሬ ላይ እኛ የምንጸየፈውና የማይመጥነን የኢትዮጵያ ባንዲራ ለብሰው የኢትዮጵያ ክብር ተደፈረ ብለው የሚናገሩ ኦብነጎችን አንቀበልም ሲሉ ተደምጠው ነበር። maantan wuxuu leeyahay intuu caalanka Itoobiya soo waday oo inagu aynaan isu quuri karin oo la laakayn Itoobiya sharafteeda in baa meel kaga dhacayna maantan wuxuu leeyahay intuu caalanka Itoobiya soo waday oo inagu aynaan isu quuri karin oo la laakayn Itoobiya sharafteeda in baa meel kaga dhacay nin baa ku xadgudbay waa in laga qabto waa in la difaaco war asaga waa intee qof yani muxuu yahay maalin basi inuu kaado waxa ku tusaysaa inuu qofkan itijaah rasmi እኒህ የብልጽግናው መንግስት ድጋፍ ያላቸው የሙስጠፋው ኦብነግ አመራር የኢትዮጵያን ሰንደቅ ዓላማ እንደሚጸየፉት ሲናገሩ ከዚህ በፊት እሳቸው የሶማሊያን ባንዲራ ለብሰው በሶማሊያ ቤተ መንግስትም ተገኝተው የጉዞ ሰነድን በዛው በሶማሊያ ተዘጋጅቶላቸው ታይተው እንደነበር የሚዘነጋ አይሆንም። እኒህ የኢትዮጵያ ሰንደቅ ዓላማን ተጸይፈው የሶማሊያን ሰንደቅ ዓላማ የሚለብሱ አመራር ብልጽግና ከሀገሪቱ በላይ የሚወደው ስልጣኑ አደጋ አይደሉምና የምክር ቤት መቀመጫ ኮታ ተዘጋጅቶላቸው ከሚወዳደሩ እጭም ከሚያቀርቡ ፓርቲዎች መካከልም ሆኗል። ይህ በእንዲህ እንዳለ የክልሉ ርዕሰ መስተዳደር አቶ ሙስጠፋ መሐመድ የፓርላማ እጩውን ማሰራቸው ታውቋል። እስሩን የፈጸሙበት ምክንያት ደግሞ መነጋገሪያ ሆኗል። አቶ አብዱል ቃድር አሊ ኢብራሂም የተባሉና የነጻነትና እኩልነት ፓርቲ ተወካይ የሆኑት ግለሰብ በክልሉ ጀረር ዞን ደጋ ሐመደው የምርጫ ጣቢያ እጩ ሆነው ቀርበው ነበር የሚሉት ለጉዳዩ ቅርበት ያላቸው የአካባቢው ምንጮች፣ ነገር ግን የአቶ ሙስጠፋ ያክስት ልጅ የሆኑት መሐመድ ሼህ ኢብራሂም የብልጽግና ኦብነግ የፓርላማ እጩ ሆኖ በተመሳሳይ የምርጫ ጣቢያ መመዝገባቸውን ያነሳሉ። የአካባቢው የጎሳ ድጋፍን ከግምት ውስጥ በማስገባት ርዕሰ መስተዳደር ሙስጠፋም የቤተሰብ አባላቸው እንደማያሸንፉ ሲገነዘቡ ተፎካካሪያቸው የነአፓ እጩ ራሳቸውን እንዲያገሉ መደለል ጀመሩ ይሉና ነገር ግን አቶ አብዱል ቃድር ይህንን ውድቅ አድርገው ከእጩ ምዝገባ ጋር በተያዘም ቅሬታቸውን ለምርጫ ቦርድ አቅርበው በአቋማቸውም ጸኑ ሲሉ ይገልጻሉ። አቶ ሙስጠፋም ያክስታቸው ልጅ እስከሚመረጡ ድረስ በሚል ምርጫውም እስከሚያልፍ ብለው እኒህን የፓርላማ እጩ ለሳምንታት በጅግጅጋ እስር ቤት እንዳሰሯቸው ስለመሆኑ ታውቋል።
ፖሊስ ከቴዲ አፍሮ ጋር በተያያዘ ታስረው እንዲፈቱ የተወሰነላቸው ሰዎችን ሳይፈታ አቀረም። ብልጽግና የአርቲስቱን የቅርብ ሰዎች 2 እና 3 የተለያዩ ክሶችን እንዳቀረበባቸውም ተሰምቷል። የአገዛዙ ባለስልጣናት ለሳምንታት በድምፃዊ ስራ ላይ በማነጣጠር የተደጋገመ ቅስቀሳን ማድረጋቸው የቅርብ ጊዜ ትውስታ ነው። እነዚህ ሹማምንትና የሚሸምቷቸው ግለሰቦች አርቲስቱ ላይ ብቻ ሳይሆን ህዝብን ለመወረፍ አጋጣሚውን ተጠቅመውበታል። ከቴዲ አፍሮ ጋር የቅርብ ግንኙነት አላቸው ያሏቸው ቢያንስ 8 ሰዎችንም አስረው ያሰርነው ሰው የለም ብለውም ክደዋል። ዘግይተው ደግሞ ጉዳያቸው በፍርድ ቤት የተያዘ ነው ሲሉ ተሰምተዋል። የሆኖ ሆኖ የአርቲስት ቴዎድሮስ ካሳሁን ኢቶሪካ የተሰኘ የሙዚቃ አልበም መውጣትን ተከትሎ የቅርብ ጓደኛው አቶ ዮሴፍ ያሲንን ጨምሮ የታሰሩ 8 ሰዎች ፍርድ ቤት ቀርበው በዋስትና እንዲለቀቁ ቢወሰንም ሳይፈቱ ቀርተዋል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ታሳሪዎች እንዲለቀቁ የወሰነው ከትናንት በስቲያ ነበር። እነዚህ ታሳሪዎች በግል 1፣ 2 እንደዚሁም 3 ክሶች እንደቀረቡባቸው ታውቋል። የፌደራል ፖሊስ እነዚህን የቴዲ አፍሮ የቅርብ ሰዎችን በቁጥጥር ስር ያዋላቸው ህገወጥ የጦር መሳሪያ በመያዝ ሁከትና ብጥብጥ ለማነሳሳት በመሞከር እንደዚሁም አደንዛዥ ዕፅን ይዞ በመገኘት ወንጀል ጠርጥሬ ነውም ብሏል። አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ መሀሌት ሰለሞን በትክክለኛ ስሟ ሀና ሰለሞንና አቶ የሱፍ ያሲን እያንዳንዳቸው የ100,000 ብር ዋስትና እንዲከፍሉ ታዘው ከትናንት በስቲያ ከፍለው ማጠናቀቃቸው ተገልጾ ነበር። በተለምዶ ሲኤምሲ በሚባለው አካባቢ የሚገኘው የአርቲስት ቴዎድሮስ ካሳሁን ስቱዲዮ 2 ጠባቂዎች ደግሞ እያንዳንዳቸው 50,000 ብር ዋስትና እንዲያስይዙ ትዕዛዝም ተሰጥቶ ነበር። ነገር ግን የዋስትና ክፍያውን ያጠናቀቁ 2 ታሳሪዎች እስካሁን ከስር እንዳልወጡ ታውቋል። የፍርድ ቤትን ውሳኔ ያለመቀበል በብልጽግናው ስራ አስፈጻሚ አካላት በኩል እንደ መደበኛና የተለመደ ተግባር የሚታይ ነው። በደቡብ አፍሪካ ኢትዮጵያንን ጨምሮ በቤተ ክርስቲያን ከጥቃት የተጠለሉ ሰዎች እንዲወጡ ተደረገ። ይህ በእንዲህ እንዳለ ጋና ከ800 በላይ ዜጎቿን ከደቡብ አፍሪካ ለማስወጣት ዝግጅት ማድረጓን ገልጻለች። የደቡብ አፍሪካ ባለስልጣናት ኢትዮጵያንን ጨምሮ ደርባን ከተማ ቤተ ክርስቲያን ውስጥ ከጸረ ፍልሰተኞች ጥቃት ተጠልለው የነበሩ 400 ገደማ የሚሆኑ የውጭ ዜጎችን ወደ ሌሎች ቦታዎች አዘዋውረዋል ተብሏል። ደቡብ አፍሪካ ውስጥ የመጤ ጠል እንቅስቃሴ አራማጆችና ነውጠኞች በፈጠሩት ስጋት ኢትዮጵያንን ጨምሮ የተለያዩ አፍሪካ ሀገራት ዜጎች ህይወታቸውን ጭምር አጥተዋል። ፖሊስ በከተማዋ ምስራቃዊ ክፍል ለቀናት በስጋት ተውጠው ከተጠለሉበት ቦታም በአውቶቡስ ጭኖ ያጓጓዛቸው 400 አካባቢ የሚሆኑ ስደተኞችም የኢትዮጵያ፣ የኮንጎ፣ የሩዋንዳ፣ የሶማሊያ ዜጎች ስለመሆናቸው ኤኤፍፒ ዘግቧል። በአካባቢው የነበሩ መጤጠል አራማጆች መባረር አለባቸው እያሉ ሲጮሁ መስማቱንም የዜና ምንጩ አክሏል። ሆኖም አውቶቡስ ውስጥ ከነበሩ ሰዎች መካከል አንዳንዶቹ ያላቸውን ህጋዊ ሰነዶችን ሳይቀር በአውቶቡሱ መስኮቶች ሲያሳዩ መመልከቱንም የዘገባ ምንጩ ጠቅሷል። መንግስት እውቅና ያልሰጠው የአካባቢው ነዋሪዎችና አራማጆች ሰነድ የሌላቸው የውጭ ዜጎች ከደቡብ አፍሪካ እንዲወጡ ያስቀመጡት ቀነ ገደብ ሊጠናቀቅ የቀረው 1 ወር ከሳምንት ግድም ብቻ ነው። ይህ በእንዲህ እንዳለ የጋና መንግስት ከ800 በላይ ዜጎችን ከደቡብ አፍሪካ ለማስወጣት መዘጋጀቱን አሳውቋል። የጋና መንግስት ይህንን ውሳኔ ያሳለፈው አንድ ጋናዊ ላይ ጥቃት ሲሰነዘር የሚያሳይ ተንቀሳቃሽ ምስል በማህበራዊ መገናኛ አውታር ከፍተኛ መነጋገሪያ ከሆነና ቁጣንም ከቀሰቀሰ በኋላ ነው። ደቡብ አፍሪካ የሚኖሩ የውጭ ዜጎች ላይ የሚደርሰው ጥቃትን በተመለከተ የአፍሪካ ህብረት ሁነኛ ውሳኔ እንዲያሳልፍም ጋና ጠይቃለች። በደቡብ አፍሪካ በተለይም በምርጫ ሰሞን ፖለቲከኞች ከሚያራምዷቸው ቅስቀሳዎች ጋር ተዳምሮ መጤ ጠል እንቅስቃሴዎች እየበረቱ የበርካቶችን ህይወት መቅጠፋቸውም እንደቀጠለ ይገኛል። በአሜሪካና ኢራን ድርድር አሁን መሰረታዊ ልዩነት መፈጠሩ ተነገረም። የትራምፕ አስተዳደር በኢራን ላይ አዲስ ዙር ወታደራዊ ጥቃት ለመክፈት ዝግጅት እያደረገ ነው ሲሉ የመገናኛ ብዙሃን ዘግቧል። ማርኮ ሩቢዮ ሆርሙዝ የማይከፈት ከሆነ የሆነ ነገር መደረግ አለበት ብሏል። የቴህራንና የዋሽንግተን ድርድር ቀጥሏል። ነገር ግን በመሰረታዊ ጉዳዮች ላይ አሁን መሰረታዊ ልዩነቶች እንደተፈጠሩ ናቸው ይላል የአልጀዚራ ዘገባ። በአሜሪካና በኢራን መካከል ዲፕሎማሲያዊ ድርድሮች
በቀጠሉበት በዚህ ወቅት የትራምፕ አስተዳደር በኢራን ላይ አዲስ ዙር ወታደራዊ ጥቃት ለመክፈት ዝግጅት እያደረገ ስለመሆኑ ደግሞ ሲቢኤስ ኒውስ ዘግቧል። ዘገባው እስካሁን የተላለፈ የመጨረሻ ውሳኔ አለመኖሩን ቢጠቅስም የጉዳዩን አሳሳቢነት የሚያሳዩ ምልክቶች መኖራቸውን ግን አልሸሸገም። ፕሬዚደንት ዶናልድ ትራምፕ በልጃቸው የሰርግ ስነስርዓት ላይ ከመገኘት ይልቅ በዋይት ሀውስ ውስጥ ለመቆየት መወሰናቸው፣ እንደዚሁም አንዳንድ የአሜሪካ ወታደራዊና የስለላ ተቋማት አባላትም ለመታሰቢያ ቀን የሳምንት መጨረሻ ይዘዋቸው የነበሩ የረፍት እቅዶችን መሰረዛቸው ለዚህ ማሳያ ስለመሆኑ ለጉዳዩ ቅርበት ያላቸውን ምንጮች ዋቢ አድርጎም ዘግቧል። በሌላ በኩል አክሲዮስ የዜና አውታር ባወጣው ዘገባ ደግሞ ፕሬዚደንት ዶናልድ ትራምፕ ከከፍተኛ የብሔራዊ ደህንነት ቡድናቸው አባላት ጋር ባሳለፍነው አርብ በኢራን ጉዳይ ላይ መምከራቸውን አስታውሶም እየተደረገ ባለው ድርድር መጨረሻ ላይ አንዳች ስምምነት ካልተገኘም ፕሬዚደንቱ አዲስ ጥቃት ለመክፈት ዝግጅት እንዲደረግ ስለመጠየቃቸው ያትታል። ትራምፕ ባለፉት ጥቂት ቀናት ከኢራን ጋር በሚደረገው ድርድር ሂደት እጅግ እየተበሳጩ መሆናቸውን ያመለከተው ይሄው ዘገባው የሳምንቱ አቋማቸው ከዲፕሎማሲያዊ መፍትሄ ይልቅ ወደ ወታደራዊ እርምጃ እያዘነበለ መምጣቱንም ጠቁሟል። ከዚህ ጋር በተያያዘም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከኢራን ጋር ስምምነት ተደርሶ የሆርሙዝ ወሽመጥ የማይከፈት ከሆነም አንድ ሰው የሆነ ነገር ማድረግ ይኖርበታል ሲሉ ተናግረዋል። እንደ ውጭ ጉዳይ ሚኒስትሩ ገለጻ ከሆነም በቴህራንና ዋሽንግተን መካከል ስምምነት የማይደረስ ከሆነም ወሽመጡን በተመለከተ ሁለተኛ እቅድ ያስፈልጋል ሲሉ በአጽንኦት ጠቅሷል። በዚህ ሁኔታ ውስጥ በራሳቸው ፈቃድ ወሽመጡን አይከፍቱትም ያሉት ሩቢዮም ስምምነት ካልተደረሰም አንዳች እርምጃ ሊወሰድ ይገባል በማለት ነው ያሳሰቡት። እንደ አሶሺየትድ ፕሬስ ዘገባ ከሆነም ሩቢዮ ይህንን ጉዳይ ለበርካታ የአውሮፓ አጋሮቻቸው አቅርበው ተቀባይነትም አግኝተዋል። ኢራን በሆርሙዝ ወሽመጥ ላይ የክፍያ ስርዓትን ለመዘርጋት እየሞከረች ነው። ይህ ደግሞ ተቀባይነት የለውም ሊሆንም አይችልምም ብሏል። ይህ የሆርሙዝ ወሽመጥ ላይ የሚፈጠር ከሆነ በዓለም ዙሪያ ሌሎች 5 ቦታዎች ላይ ይሆናል ሲሉም አስጠንቅቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።